ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ ስለ ባይቢት ላወራ ነው የመጣሁት። ባይቢት አዲስ ነገር አድ አድርጓል። እሱም እንትን ነው ቪዛ ካርድ የሚባለውን አድ አድርጓል። ከዚህ በፊት ማስተር ካርድ ነበር፣ አሁን ቪዛ ካርድ አድ አድርጓል። ባይቢት ኤክስቼንጅ የሌላችሁም ከፍታችሁ እድላችሁን ተጠቀሙ፣ ፍሪ ስለሆነ እና ሶስት ነው የሆነው ስላችሁ 2 ማስተር ካርድ 1 ቪዛ ካርድ ማለት ነው። እና አከፋፈቱን ቀላል እንደሆነ ታውቃላችሁ። ናሽናል አይዲ ብቻ ነው የሚያስፈልጋችሁ። ሌቭል 2 ከፈለጋችሁ ነው ፕሩፍ አድሬስ የሚፈልገው። ስለዚህ ቪዛ ካርዱን ማስተር ካርዱን ተጠቀሙበት። ስፔሻሊ ለሌላችሁ ኦንላይን ክፍያ መፈጸም ፈልጋችሁ ላጣችሁ ፍሪ ስለሆነ ባይቢት ኤክስቼንጅ የምትጠቀሙ ይመከራል። እና ላሳያችሁ እንዴት እንደሆነ እና እንደነገርኳችሁ ባይቢት ውስጥ ነኝ አሁን። ከዚህ በፊት ማስተር ካርድ ላይ የምጠቀምበት ይሄኛው ነው እና እዚህ ጋር አዲሱ ይሄ ነው። ቪዛ ካርድ የሚለው ይሄ ነው። ፕላቲኒየም ቢዝነስ የሚለው ማለት ነው አዲሱ ቪዛ ቨርቹዋል ካርድ። ከዛ እዚህ ጋር እንደገና ድጋሚ ማስተር ካርድ ቨርቹዋል አለ ሌላ ተጨማሪ ማለት ነው። 2 ማስተር ካርድ 1 ቪዛ ያለው ማለት ነው። እና የሌላችሁ ሰዎች እድላችሁን ተጠቀሙ። ፍሪ ስለሆነ ብዙ አይነት ክፍያ መክፈል ትችላላችሁ። ሲቀጥል ደግሞ ምን አለ መሰላችሁ፣ ይሄ ካርድ ፊዚካሊ መቀበል ከፈለጋችሁ መቀበል ትችላላችሁ። ማለት እኛ ሀገር መላክ አይችሉም፣ ግን ዱባይም ሊሆን ይችላል ሌላ ሀገር ያላችሁ ሰዎች በዛ አስልካችሁ በፖስታ ኮድ መጠቀም ትችላላችሁ፣ ማግኘት ትችላላችሁ። እኛ ጋር ቀጥታ ዴሊቨሪ አይሰራም፣ አኔቤብል ካንትሪ ነው የሚለው። ስለዚህ ምን ታደርጋላችሁ መሰላችሁ፣ ፊዚካሊ የምትፈልጉት እዚህ ጋር ፊዚካሊ አፕላይ ይላል። አያችሁት? ቪዛ ካርድ ሲሆን እዚህ ጋር ማስተር ካርድ ለምሳሌ አፕላይ ስለው ማለት ነው እዚህ ጋር ካንትሪ ያስመርጠኛል። እኛ ሀገር ደግሞ ካንትሪ ደግሞ ሪጅኑ እኛ ጋር አይሰራም። ስለዚህ እዚህ ጋር ለምሳሌ ኢትዮጵያ ሳደርገው አይሰራም። ስለዚህ እዚህ ጋር ዱባይ ምናምን ላላችሁ ሰዎች ግን በዛ ስልካችሁ በፖስታ መቀበል ትችላላችሁ። ዩናይትድ አረብ ኤሚሬትስ ሲሆን ይቀበላል፣ አድሬስ ማውላላችሁ። ስለዚህ ፊዚካሊው የሚጠቅመው ምንድነው? በቃ ይዛችሁት ከኤቲኤም ከየትኛው ማውጣት ይችላል። ከኤቲኤም ባይዘው ማውጣት ይችላል። ይኸው ላሳያችሁ ኤቲኤም እንዴት እንደሚሰራ፣ ለኦንላይን ለኤቲኤም እንደሚጠቅም ማለት ነው። እዚህ ጋር አያችሁት ኦንላይን ትራንዛክሽን የሚለው እዚህ ጋር ነን 3ds ኦንላይን ትራንዛክሽን የሚለው ይሄ ኦንላይን ላለው ክፍያ ነው። እዚህ ጋር ኤቲኤም ዊዝድሮ የሚለው አያችሁታ ዊዝድሮዋልስ የሚለው ይሰራል። ስለዚህ ፊዚካሊውን ዶላር ሞልታችሁ የትኛውም ሀገር ብትሄዱ ይሰራላችኋል ማለት ነው፣ ኢንተርናሽናል ስለሆነ። ስለዚህ እኛ ጋር ፊዚካሊው መምጣት ማይችለው ፖስታ አገልግሎት እኛ ጋር አይሰራም። ስለዚህ በዱባይም በሌላ ሀገርም ተቀብላችሁ አድሬሱን በስርዓት ሞልታችሁ ፊዚካሊውን መጠቀም ትችላላችሁ። ቀላል ነው። ስለዚህ የሌላችሁ ሰዎች ይሄንን ብታወጡ ይጠቅማቸዋል። በጣም አሪፍ ነው። እንዳልኳችሁ ቪዛም አለው ማስተር ካርድም አለው። ስለዚህ ይሄንን እድል ተጠቀሙ። የሌላችሁ በነፃ መውጣት ነው። ናሽናል አይዲ ብቻ ነው የሚያስፈልጋችሁ። ፕሌይ ስቶር ላይ ባይቢት ብላችሁ ብትጽፉ ያመጣላችኋል። ስለዚህ ብትጠቀሙበት አሪፍ ነው ብዬ ነው አስቤ ነው ሼር አደረጋችሁት ያረኩት ማለት ነው። ስለዚህ እናንተ ደግሞ በቻላችሁት መጠን ከተጠቀማችሁ ላይክ ሼር ማድረግ እንዳትረሱ። አመሰግናለሁ።